በሀገር ሰላም ግንባታ ሂደት የንግዱ ማህበረሰብ በቂ ተሳትፎ እንዲኖረው እየተደረገ ነው አለ የኢትዮጵያ ሀገራዊ ምክክር ኮሚሽን። በሀገራዊ ምክክር ሂደት የግሉ ዘርፍ ተሳትፎ በሚል መሪ ቃል የኢትዮጵያ የንግድ ዘርፍ ማህበራት ምክር ቤት ከብሔራዊ ምክክር ኮሚሽን ጋር በመተባበር ያዘጋጀው የውይይት መድረክ በመካሄድ ላይ ነው። በውይይቱ የግሉ ዘርፍ በሀገራዊ ምክክር ሂደቱ ላይ መሳተፉ ለኢኮኖሚ ማገገምና ለረጅም ጊዜ ሀገራዊ ልማት ከፍተኛ እገዛ እንደሚያደርግም ተነስቷል። ውይይቱን እየተከታተለ የሚገኘው ባልደረባችን ዘመን በየነ ነው። ከሱ ጋር አጠር ያለ መረጃ ደግሞ እንጋራለን። ዘመን እንደምን ውለሃል? አንተ በምትገኝበት መድረክ ላይ ሀገራዊ ምክክር ኮሚሽን ያዘጋጀው የውይይት መድረክ ነው። በዚህ መድረክ ላይ ምን ሀሳቦች ተንጸባረቁ? አመሰግናለሁ በረከት። የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ከኢትዮጵያ ሀገራዊ ምክክር ኮሚሽን ጋር በመሆን በተለይ የንግዱ ዘርፍ በዚህ የሀገራዊ ምክክር ሂደት ላይ ያለው ተሳትፎ ምን መምሰል አለበት እና አጠቃላይ በቀጣይ ባሉ ሂደቶች ላይ የሚኖረው ሚና እንዴት ነው የሚለው ላይ ውይይት እየተካሄደ ነው የሚገኘው። በዚህ ውይይት ላይ በተለይ የንግዱ ዘርፍና ማህበራት ምክር ቤት እንደሚታወቀው በኢትዮጵያ የንግድ እንቅስቃሴ ውስጥ ጉልህ ድርሻ ያለው ትልቅ ምክር ቤት ነው። ምክር ቤቱ የኢትዮጵያን የንግድ እንቅስቃሴዎችን የሚከታተል፣ ንግድ ሰንሰለቱ ውጤታማና ስኬታማ እንዲሆን የሚሰራ፣ የተለያዩ ጥናቶችን አድቮኬሲዎችን የሚሰራ እና የሚያስተባብር ተቋም ነው። ይህ ተቋም ታዲያ በዚህ ሀገራዊ ምክክር ሂደትም የራሱን ድርሻ ለመወጣት ነው በዛሬው ዕለት ከሀገራዊ ምክክር ኮሚሽን ጋር ይህንን የውይይት መድረክ ያዘጋጀው። በዚህ ውይይት ላይ የተገኙት የሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር አምባዬ ኦጋቶ እንዳሉት ከሆነ በተለይ የንግዱ ዘርፍ በዚህ የሀገራዊ ምክክር ላይ ከወረዳ ጀምሮ ተሳትፎ የነበረው እንደሆነ አንስተዋል። ከወረዳ ጀምሮ የአጀንዳ ማሰባሰብ ሂደት ላይ በነበረው ሂደት የንግዱ ዘርፍ በአጠቃላይ አጀንዳዎቹን ሲያቀርብ እንደነበረ ነው ኮሚሽነሩ ያነሱት። ከዛ ባሻገር በክልል እንደዚሁም አሁን በፌዴራል ደረጃም የንግዱ ዘርፍ በበቂ ሁኔታ ተወክሎ ብቁ ተሳትፎ እያደረገ እንደሆነ አንስተዋል። ቀጣይ በሚኖሩትም ሂደቶች ውስጥ የንግዱ ዘርፍ በዚህ የሀገራዊ ምክክር ሂደት ውስጥ የጎላ ድርሻ እንዲኖረውና አበርክቶ እንዲኖረው እንደሚሰራና ተባባሪ እንዲሆኑም ጭምር ጠይቀዋል ማለት ነው። የንግድ ዘርፍና ማህበራት ምክር ቤት ምክትል ፕሬዝዳንት ዶክተር አይናለም እንዳነሱት ከሆነ ደግሞ በተለይ የንግዱ ዘርፍ በዚህ ሀገራዊ ምክክር ሂደት ላይ በንቁ ሁኔታ እንዲሳተፍ የሆነበት ምክንያት በዋናነት በኢትዮጵያ ያለው ሰላም ከንግዱ ጋር በቀጥታ ተያያዥነት በመሆኑና ቀጣይ ሀገር ሰላም ሆና እንድትቀጥል እንደሚፈልግ አንስቷል። ስለዚህ ንግዱ ከዚህ ጋር በተያያዘ ሰፊ ስራ መስራት እንደሚገባው በማመን ከሀገራዊ ምክክር ኮሚሽኑ ጋር የራሱንም አጀንዳ እንደ ሀገርም ደግሞ ሊነሱ የሚገቡ ሀሳቦችን በአጀንዳ መልክ ለማቅረብ እየሰራ እንደሆነና ከወረዳ ጀምሮ ያሉ የንግዱ ዘርፍ አባላት የንግዱ ማህበረሰብ በቂ ተሳትፎ ሲያደርጉ እንደመጡ የዲያስፖራውም አባላት የሀገራዊ ምክክር ኮሚሽኑ ከሀገር ውጭ ባደረጋቸው ውይይቶችም የንግዱ ማህበረሰብ በዛም ተሳትፎ በማድረግ በአጠቃላይ በንግድ እንቅስቃሴው ላይ እንደዚሁም ደግሞ በሀገራዊ ጉዳዮች ላይ የነቃ ተሳትፎ እያደረገ መምጣቱን አንስተዋል። ስለዚህ ቀጣይ በሚኖሩ ሂደቶች ውስጥም ብቁ ተሳትፎ በማድረግ ይህ ንግድና ዘርፍ ማህበራት ምክር ቤት እንደ ምክር ቤት በዚህ ሀገራዊ ምክክር ላይ ለመሳተፍ የራሱን አጀንዳዎች እንደዚሁም ደግሞ በምክክሩ ላይ የሚሳተፉ ተሳታፊዎችን ለማቅረብ ጭምር ነው የዛሬው ምክክር በዋናነት የተደረገው ማለት ነው። ስለዚህ በዚህ ሂደት ውስጥ እንግዲህ የነዚህ የንግድ ማህበረሰቦች ያላቸውን አጠቃላይ አጀንዳዎችን በማቅረብ እንደዚሁም ውይይት በማድረግ በቀጣይ ባሉት ሂደቶች ውስጥ ሐምሌ 8 በሚጀምረው አጠቃላይ ሀገራዊ ምክክር ላይም በነቂስ ለመሳተፍ ከዛ ባሻገር ደግሞ በዋናነት የሚጠበቀው የምክክሩን ውጤት በማስፈጸም ሂደት ውስጥ የንግዱ ማህበረሰብ በሀሳብ በገንዘብ እንደዚሁም በተለያዩ መልኩ ድጋፋቸውን በማድረግ የሀገራዊ ምክክሩ ውጤታማ እንዲሆን ለማስቻል በቂ ዝግጅት ማድረጋቸውንና በቀጣይም ተሳትፏቸውን እንደሚያጠናክሩ ነው የተናገሩት። ስለዚህ በአጠቃላይ የዚህ ሀገራዊ ምክክር ውጤታማነት መሆን የንግድ ሰንሰለቱን በእጅጉ የሚያግዝ ንግዱ በኢኮኖሚው አገግሞ ዘላቂ የሆነ ልማት በሀገሪቱ ላይ እንዲሰፍን የሚያስችል ከመሆኑ አንጻር ይህንን ስኬታማ እንዲሆን በሁሉም የንግድ ማህበረሰብ ዘንድ እንቅስቃሴ በመፍጠርና ግንዛቤ በመፍጠር በቂ ተሳትፎና ንቁ ተሳትፎ እንዲያደርጉ አፈጻጸሙ ላይም በተለይ ትኩረት ተሰጥቶ እንዲሰራ ለማድረግ ዝግጅት ማድረጋቸውንና ዛሬ ከሚገኘው ግብዓት በመውሰድ በቀጣይ ማህበራቱ በሚደርሳቸው ግንኙነቶች ውስጥ ከንግዱ ማህበረሰብ ጋር ሰፊ ግንኙነት በመፍጠር እነዚህን ለማስፈጸም እንደሚሰራ አንስተዋል። ስለዚህ የዚህ የሀገራዊ ምክክር አጠቃላይ ሂደት ውጤታማ እንዲሆን የግሉ ዘርፍ ከፍተኛ አቅም እንዳለውና ይህንን አቅሙን ደግሞ እንዲጠቀምበት ለማስቻል ነው ይህ ምክክር የተደረገው። በረከት፣ በእኔ በኩል ያሉት መረጃዎች ይህንን ይመስላሉ። እጅግ አድርጌ አመሰግናለሁ ዘመን ላጋራህን መረጃ። መልካም ቀን ይሆንልህ።